አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት። ሄሎ ሄሎ፣ ሰላም ሰላም። እግዚአብሔር ይመስገን። መምህር እንዴት አለ? አለሁ እግዚአብሔር ይመስገን። እሺ መምህር፣ መጀመሪያ በጣም ማመስገን እፈልጋለሁኝ። ትምህርቶችህ እኔም ተለውጬበታለሁ። ብዙም ሰው ደግሞ በዙሪያዬም እየተለወጡበት ነው። እሺ በእውነት እግዚአብሔር አምላክ ከዚህ በላይ የምታገለግልበትን እድሜና ጤናውን አብዝቶ ይስጥልን። አሜን። በጸሎት አስቡኝ። ዋናው ትልቁ ነገር እናንተ ለመለወጥ መነሳሳታችሁ እና ስናወራ ስንመካከር ፍሬ ነገር ከተገኘበትም ጥሩ ነው ብዬ ስለማስብ ነው። ቀጥይ። በጣም እውነት መምህር ቃለ ሕይወት ያሰማልን። በጣም ነው የማመሰግነው። አሜን። እሺ ምን ነበር የደወልሽበት ዓላማ? እሺ መምህር፣ እኔ ስለ ህልም እንድነግርሽ ነበር። እሺ መምህር፣ ከጓደኛዬ ጋር ጓደኛዬን 1-2 ጊዜ አየኋት ማለት ነው። አንድ ጊዜ እንደዚህ አብረን ሆነን ማለት ነው ይመስለኛል እና እንደማውቃት አይደለችም። የሆነ ፊቷ ሁላ ጥቁር ብሎብኝ እንደዚህ በእጇ የሆነ ነገር የያዘች ይመስለኛል ማለት ነው። እኔ እምነት ይሁን ምን ይሁን እንጃ። ከዛ የሆነ ማለት ነው እንደዚህ ይስቃል መንፈሱ ማለት ነው። ከአሁን በፊት አንድ ጋራ ተገናኝተን እናትና ልጅ ውጭ ሀገር ነው የምኖረው እና እናትና ልጅ ቤት ነበር የምንሰራው። ከዛን ተገናኝተን እንደዚህ ቆይ ህልሙን ብቻ ንገሪኝ። እና እንደዚህ ተገናኝተን ይዛ ቁጭ ብላ መሳቅ ጀመረ ማለት ነው። እሷ ነች የምትስቀው? ከዛን እኔ እንትን እሺ እሷ አይደለችም፣ ያኔ መንፈሱ ነው የሚመስለኝ እኔ ማለት ነው። ከዛ እንደገና እኔ የሆነ በእጇ ቆይ አንዴ ህልሙን እየተረጎምሽው እየሄድሽ ነው ያለሽው? አሁን ህልሙን በቀጥታ ያየሽውን ነገር ብቻ ነው? ህልሙን ነው ምን? ህልሙን ነው ማለት ነው። በዛ ውስጥ ያለው በመሃል አቋርጠሽ ሌላ እውን የሆነው ነገር አትናገሪ እሺ። ህልሙ ብቻ ንገሪ እሺ። እና እንደዚህ ተገናኝተን ያኔ ትስቃለች፣ ያኔ ይስቃል መንፈሱ በሷ ላይ እንትን ብሎ ማለት ነው። መንፈሱ ያንቺ አሁን ነው መንፈሱ የምትይው ወይስ እሷ ላይ ያየሽው ሌላ አካል? አይደለም መምህር፣ በዛው እንደዚሁ በልሞ በያለሙ ማለት ነው እኮ። መንፈስ መሆኑን በምን አወቅሽ እኮ ነው የምልሽ። እና አትደባልቀው አልከኝ። ከአሁን ፊት እንደዚህ ተነስቶባት እንደዚህ ሆኖ እንደዛ ነው የሚያረጋት ማለት ነው። በቃ እኮ እንደዚህ ግለጪው። ልክ መንፈስ ሰው ሲነሳበት እንደሚታይባት አይነት ሁኔታ አየኋት ነው የሚባለው። እሺ ቀጥይ። እሺ ይቅርታ። እና እንደዛ ሆኖ ከዛ እንደዛ እንትን ሲል እኔ ብድግ አልኩና በእጇ እምነት ይሁን ብቻ በእጇ የሆነ ነገር ይዛ የያዘች ይመስለኛል፣ እምነት ይመስለኛል ብቻ። እና ተቃጥሎ ነው ምናምን ብዬ በውስጤ ከዛ እንደገና አቡነ ዘበሰማያት እላለሁ ማለት ነው። ከዛ እና አቡነ ዘበሰማያት እና ከዛ ምን ልስ ትላለች እሷ ማለት ነው። ከዛ ፊቷ እኔ ሳቃት ቀይ ነኝ ማለት ነው። ግን የዛን ጊዜ ጥቁርቁር ብላ የሆነ ልይት ቀይር ብላ ከዛ ራሷን ክቻ ታስርና ትንግት ትላለች ማለት ነው። ከዛ እኔ አቡነ ዘበሰማያት ማለቴን አላቋረጥኩም ማለት ነው። ዝም ብዬ አቡነ ዘበሰማያት እያልኩ እንትን አለ። ከዛም ብንናልኩ ይሄ ነው አንደኛ። አይ እሷ ጋር ሆኖ ጓደኛሽ አሁንም አለች ከአንቺ ጋር ነች አይደለ? ያኔ እንደዚሁ እንገናኛለን። በቃ ይኸውልሽ ስታወራሽ ሆነ ማንኛውም ነገር ሀሳብ ስታማክርሽ ሙሉ በሙሉ ራሷ ነች የምታወራኝ ብለሽ እንዳታስቢ። ምናልባት መሀል ላይ መንፈሱ ቀላቅሎ የሆነ ትእዛዝ አዞሽ ወይ የሆነ ስራ እንደዚህ እናድርግ እንደዚህ ነው ብላ ስታማክርሽ ራስሽ ነሽ። ግን ወይም ምንም ብለሽ ወይ በጸሎት ከፍተሽ በልብሽ እሷ ስታወራ በልብሽ አባታችን የአቡነ ዘበሰማያት እያልሽ አዋሪያት። በመሃል ራሷ ሳትሆን መንፈሱ ሆኖ ሊዘባረቅና ሊቀላቀል ይችላል። ያን ተጠንቀቂ እያለሽ ነው። ሙሉ በሙሉ ራሷ ሆኖ አታወራሽም።
በኖርማሉ ህይወት ማለት ነው። አንቺ የሚመስልሽ በኖርማል ሆና ልታወራች ትችላለች፣ ግን የመንፈሱ ሀሳብም ሊቀላቀል ስለሚችል ጥንቃቄ አድርጊ ማለት ነው። እሺ መምህር አመሰግናለሁ። ሁለተኛው ደግሞ አብረን ይመስለኛል እንደዚህ ጸሎት የምናደርግበት ጋር ከዛ ጸሎት የምናደርግበት ጋር እሷ ፊቷን አዙራ ከዛ እባብ ይመስለኛል ማለት ነው። እኔ በሩ ጋር ነኝ፣ እሷ በዛው ፊቷን አዙራ ከዛም ብጠራት ምንም ማስመኝ የሚሆነ በቃ ድንዝዝን ያለችው ማለት ነው። ድንዝዝን ያለችው ብጠራት ምንም እንትን አትለኝም። ከዛ እባቡ መጥቶ እንትን ይላታል ማለት ነው። ከዛ ሄዳለሁ ማለት ነው። ዛር እንደሚያስቸግራት እያሳየሽ ነው። ዛር እንደሚያስቸግራት እያሳየሽ ነው ያለው። አደ ይሄን ነው ኔትወርክ ችግር አለ። ተንቀሳቀሽ እስቲ። አሁን ሳይሰማ በመሀል ይቆራረጣል። ስለ ጓደኛሽ ነው እየነገርሽኝ ያለሽው። ስለ አንቺ አሁን ስትሰግጂ ስትጸልይ አቤቱ ጌታ ሆይ እስቲ ስለ ራሴ ያሳየኝ ብለሽ ጸልይ። እሺ አሁን እሷ ላይ ያለው መንፈስ ስለኔ ደግሞ ማለት ነው መምህር። ቆይ የጠየቁሽን መልሽልኛ እንዴ። እሷ ላይ ያለውን የሚያሳይሽ ከሆነ በብዛት አንቺ ጋር የሆነ ተጽዕኖ ሊፈጥር የሚፈልግና ሊያታልልሽ ወይም ደግሞ ሊሸውድሽ ወይ ደግሞ ችግር ሊፈጥር የሚፈልግ መንፈስ ይኖራል። ወይም ደግሞ በተቃራኒው በጸሎት እንድታግዣትና እንድታስቢያት ረዳት እንደሚያስፈልጋት እያሳየሽ ይሆናል እግዚአብሔር። ሁለቱን አንቺ ምረጪ። እሺ መምህር፣ እኔም ያኔ አያለሁኝ እኔ በእኔ እንደዚህ ሳይሆን እንትን አሁን ለምሳሌ ጸሎተ ባርቶስ እንደዚህ ውዳሴ አምላክ ንሳንም ስም የሚገባበት ላይ የእሷንም ስም እንደዚህ የጓደኞችንም እንደዚህ እያስገባሁ ነው እንትንም ነው ማለት ነው። እሺ እኔ ደግሞ እንደዚህ ስልክ እያወራሁ ይመስለኛል ከጓደኞች ጋር በአብዛኛው እንደዚህ ሰው ከጓደኞች ጋር ሳወራ ስላንተ ትምህርት ነው እንደዚህ እንትን የምንለው ማለት ነው የምናወራው እና የሆነ የተማርኩትን ለነሱ እንደዚህ ነው እያልኩ ነግራቸው ማለት ነው። እንደዚህ ለማወራቸው ሰው ሁሉ ስላንተ ትምህርት እነግራቸዋለሁ ማለት ነው። ስለ አይነ ጥላ ያስተማርከውን ሁሉንም ነገር ማለት ነው እና እንደዛ እያወራሁ ይመስለኛል ከነሱ ጋራ ከዛ መምህር የሆነ ትከሻዬ ላይ የሆነ በጣም ክብድ ይለኛል ማለት ነው። ክብድ ይለኝና የሆነ በጣም ይከብደኛል እና ጎኔ ጋር ደግሞ የሆነ እንደ ቁስል ነገር ይመስለኛል ማለት ነው። የሆነ እንደዚህ ጎንበስ ለማለት እና ምንም ጭራሽ እንትን አለንም እና ከዛም በመቁጠሪያ ዝም ብዬ ጀርባዬን እንትን እላለሁ ማለት ነው። የእግዚአብሔርን ስም እየጠራሁ ጀርባዬን እመታለሁኝ ማለት ነው። ጀርባዬን ስመታ የሆነ ግማሽ ቤቱ ይመስለኛል የሆነ እንደዚህ እንትን የተባለ ይመስለኛል። የሆነ እንደሌላ የተቀየረ ይመስለኛል። ፍርስ ብሎ የሆነ ድልድል ያለ ይመስለኛል ማለት ነው። ከዛ ሰው የመጣ ይመስለኛል እንደዛን እየቀጠቀጥኩ ማለት ነው። ከዛ እንደዛ ከጀርባዬ ላይ የሆነ በቃ ውርድ ይላል። የሆነ ደቃቅ አፈር ውሃ ስናርግበት ምጥጥ ያደርገው የለም ልክ እንዳፈር አፈር ይመስለኛል ከጀርባዬ ላይ ማለት ነው። ያ ክብድ ያለ እንዳፈር ውርድ ይልና ከመሬቱ ጋር እንትን ይላል ማለት ነው። በቃ ምንም አይታየኝም ከዛን ማለት ነው። አዎ ለምን አስተማርሽ፣ ለምን መከርሽ፣ ለምን ሰዎችን ቀየርሽ እያለ የሚበሳጭብሽ መንፈስ አንቺ ውስጥ አለ። ያ መንፈስ ቀንቶብሻል፣ ባንቺ ይቀናል። በስንክሳር ላይ ብዙ ጊዜ ሳስተምር በተለየ እንትን ላይ የነፍስ ማዕድ ላይ ሳስተምር ሰምተሽ ከሆነ ሰይጣንም ቀናበት፣ ለምን ሰገደ፣ ለምን ጸለየ ብሎ በቅናት ተነሳሳበት የሚል አለ እና በህልምሽ የምታያቸው ነገሮች በብዛት ሰው ስትረጂ ከሆነ አንቺ ለሰው መጸለይ እንዳለብሽ ነው እግዚአብሔር የሚያሳየው። ጸልይላቸው፣ አግዣቸው፣ እርጃቸው፣ ብታግዣቸው እኔ እሰማሻለሁ እያለን ያለው እና አታቋርጪ። ግን የሚናደድ መንፈስ አለ፣ የሚቀና ለምን ሰው አስተማረች፣ ማን ስለሆነች ነው እሱ እንኳን አይደለም ሰው ልታስተምር ራሷን እንኳን እንዳታቅል አደርጋት አስቤ ነበር ብሎ የሚያስብ መንፈስ ውስጥሽ አለ። ያ መንፈስ ግን የሚሸነፍ መንፈስ ነው። አሁን እንዳልሽው ከአንቺ ላይ ስትቀጭው፣ ስትገርፊው፣ ስትሰግጂ ምን ስትይ ሊወድቅና ሊዋረድ የሚችል መንፈስ መሆኑን ማሳያ ነው። መምህር በጣም ነው የማመሰግነው። የሆነ ስለተገናኘን በጣም ነው ደስ ያለኝ።
ስላገኙ በጣም ነው ደስ ያለኝ ሆነ ብዙ ጊዜ እና መምህር አንድ እየጾምሽ እየጸለይሽ ትምህርት እያዳመጥሽ ስለሆነ ጊዜሽን የምታሳልፊውና በብዛት ከትምህርቶቻችን ጋር ስለሆንሽ ያለሽው ያው የምታየውም ህልም እዛ አካባቢ ነው የሚሆነው። በብዛት ሰዎች የሚውሉበት በዋሉበት ቦታ ላይ ነው ህልማቸው የሚያተኮረው። እንደ ውሏቸው እንዳካሄዳቸው እንደ ቤተሰባቸው ነው ህልሙን የሚያዩትና ለዛ ነው በዚህ በትምህርቱ መስመር ያየሽው። እሺ መምህር በጣም ነው የማመሰግነው። ይቅርታ ስለ ጓደኛዬ ደግሞ አንድ ልንገርህ። እኔ ንገረኝ ጠይቅልኝ ብሎኝ ነው። ህልም ነው? ህልም በሰው አልቀበልም ብያለሁ እኮ። ይቅርታ እኔ እሱ ያለበት ቦታ አሁን እንትን ስለማይ እንደው ጠይቅልኝ ብሎኝ ነው። ከገባኝ እሺ። ግን ህልም በሰው እሱ ያየውን ህልም ለአንቺ ሲነግርሽ የአንቺ ጆሮ ነው የሚቀበለው። የእሱ ግን አይምሮና ህሊናው ሁሉ ህልም ውስጥ ነበረ። ስለዚህ ሲነገር ግማሽ በግማሽ ትክክል ላይሆን ይችላል አነጋገሩ። ለማንኛውም እስቲ ንገሪኝና ሁኔታውን እንየው። እሺ ቀለል ያለ ነው። እኔ እንደዚህ በሬ ማለት ነው በጣም ቀንዳም በሬ እንትን የቀንዳም በሬ ሲያሯሩጠው ቀንዱንም እመታዋለሁ። ቀንዱን ራሱ እየመታሁት አለ አይመለስም። ጭራሹን ወደ እኔ ነው የሚያፈገፍገው፣ ወደ እሱ ነው የሚመጣው ማለት ነው። አንቺ አትፈችለትም ነበር እንዴ? እኮ ሁሌ የምናገረው ነው። በሬ የሚያባረው እኮ ግብሬ ለመደ እኔ ነገር እኔ ኮርማ ከዱለቻ ግብሬ ለመደ ከጥንት ከእናት ከአባት ከዘር ማንዘር ሲወርድ የመጣ መንፈስ ነው። ግብሬ የለመደ ነውና ለዚህ ነው የተናደደብህ፣ ተቆጥቶብህ ነው። ስለዚህ ጸሎትህን ትጋትህን ቀጥልበት። አንተ ማን ስለሆንክ ነው እኔን ለዘመናት ስገበር የነበርኩትን የምትነካካኝ ይላል ብለሽ እንትን በይው። በተለይ ለዶክተር ሮዳስ ታደሰ የጠየቁት ጥያቄና የሰጠሁት መልስ አለ ስለ ኮከብ ቆጠራ ላይ። በሬ ምልክት ያለው ኮከብ አለ ዞዲያክ ላይ ኮከብ ቆጠራ ላይ እና ለምንድን ነው በበሬ መልክ በህልማችን የሚመጣው? በሬ መስሎ ለምን ይመጣል የሚለውን ነገር አብራርቼ ተናግሬያለሁ። እሱን ገብታችሁ እዩት። ኮከብ ላይ ብዙ ሰዎች በሬ የሆኑ አሉ። ጊንጥ የሆኑ ምናምን ሰዎች ምልክታቸው ሸርጣን ምናምን አሰደሳት እያለ የተለያየ ስም አላቸው። ይሄንን ሆኖ ኮከብ ተቆጥሮለት መዳፍ ተነቦለት ወይም ደግሞ የሆነ ነገር በስሙ በእናቱ ስም ምናምን ተደርጎ ከሆነ በብዛት በበሬ መልክ ይመጣል፣ በእባብ ይመጣል፣ በውሻ መልክ ይመጣል አለ። እዛ ኮከብ ቆጠራ ላይም ስላለ ነው የምነግርሽ ነገር። መንፈሱ የደብተራ መንፈስ ከሆነ ልክ እንደ ደብተራ ይመጣል ማለት ነው። የጠንቋይ መንፈስ ከሆነ እንደ ጠንቋይ ሆኖ እንደየመጣበት እንደየጠንቋዩ ማንነት ነው የሚገለጠው። እሺ መምህር በጣም ነው የማመሰግን። እግዚአብሔር ይስጥልኝ። እሺ መምህር ትምህርቱን ደግሞ ቀጥልበት። እግዚአብሔር አምላክ እንደጀመርከው እግዚአብሔር አምላክ የሆነት ብዙ እንደወጥ አድርጎናልና በርታልን፣ ጠንክርልን። በጣም ነው የማመሰግነው መምህር። እሺ አመሰግናለሁ። እሺ እግዚአብሔር አክብርልን። እሺ ሄሎ አጠገብሽ ያለውን ዝጊው ነው። ዘግቻለሁ። ሰላም ነው? ዘግቻለሁ። እግዚአብሔር ይመስገን ደህና አለሁ። እግዚአብሔር ይመስገን። ህልሜን ልፈታልኝ ነበረ። እሺ የመጀመሪያው እንዲህ ያው ሱባኤ ላይ በመሆን ነው እና ዳገት ላይ እሱ ገብቶኛል። ዳገት ላይ ቆሜ ሁለት ሰዎች ይመጣሉ ማለት ነው። አንዱን አውቀዋለሁ፣ አንዱን ግን አላውቀውም። እኔ ዳገቱ ላይ እንደቆምኩኝ ነው እና ሲመጡ ወደ ዳገቱ ገፍትሬ ወደቁ፣ ጣልኳቸው፣ በእርግጫ መስቻቸው ማለት ነው። ወደ ቁልቁለቱ ማለትሽ ነው? እኔ አናቱ ላይ ነበርኩኝ፣ ዳገቱ አናት ላይ ቆሜ ማለት ነው። እነሱ ደግሞ ወደ እኔ መጡ፣ ወደ ዳገቱ እየመጡ ወደ ታች ነው የመታሻቸው ማለት ነው። ወደ በእግሬ ረግጬ። እሺ ምንድን ናቸው? አንዱን አውቀዋለሁ፣ አንዱን ግን አላውቀውም። መልኩን በደንብ አይታይም። ሁለት ወንዶች ናቸው። ጥሩ ነው። ከነሱ የመጣ የሆነ ችግር ይኖራል፣ ወይም በእነሱ የተመሰለ አንድ የሆነ አንቺ ውስጥ ችግር ይኖራል። እንደምታሸንፊው ማሳያ ነው። ወደ አንቺ የሚመጣ የሆነ ሊታደስ የተዘጋጀ መንፈስ ይሁን የሆነ መተት መስተፋቅር ይሁን
በእነዛ ወንዶች ባህሪም የተመሰለ አንቺ ውስጥ የሆነ ችግር ይኖራል። ያን አስወግደሽዋል ማለት ነው። ጥሩ ነው። ተራራ ጫፍ ላይ መሆን፣ በጾሙ መደሰት። አሁን በምትጾሚው ጾም፣ በምትጸልዩ ጸሎት ደስተኛ ነሽ ማለት ነው። ጥሩ ነው። ዋጋ ታገኝበታለሽ ማለት ነው። እሺ፣ ሁለተኛው ደግሞ ማለት ነው ልጄን አዝዬ የ4 ዓመት ልጅ አለኝ ማለት ነው። ልጄን አዝዬው ቆሜ እንደ ሎንችና የለም ኢትዮጵያ ባሶች ትንሾቹ እንደሱ እንደ ሎንችና መኪና አለ አይደል? ስኩል ባስ እንደዛ አይነት ነገር ላይ ሰዎች በጣም እየወረዱ ይወርዳሉ። በሬ ላይ ቆመው ማለት ነው። ሰዎች ይወርዳሉ። እንደገና ደግሞ ሌላ መኪና መጥቶ ደግሞ ቆመ። ከዛ ነቃሁ። የተማሪዎች ባስ ነው ያየሽው በብዛት? አይ ይሄ ዝም ብሎ የህዝብ ባስ አይነት ነገር አለ አይደል? ግን ትንሽዬ ይሄ ከሚኒባስ ትንሽ ከፍ የምትል ማለት ነው። እንደሱ አይነት። ከዛ ሰዎቹ ይወርዳሉ ዝም ብለው ማለት ነው። እኔ በር ላይ ቆሜ ልጄን አዝዬ ቆሜ አያቸዋለሁ። ግን እኔ በር ላይ ነው የሚወርዱት፣ ቤቴ ግቢ ላይ ማለት ነው። አዎ። ስለዚህ አንድ ወይ ዜና ማዳመጥ ወይ የሆነ ኢንፎርሜሽን የቀረብሽ የሆነ ኢንፎርሜሽን አለ፣ እየተከናወነ ያለ ጉዳይ አለ። ሰዎች ከተለያዩ ቦታዎች ወደዛ ወደ አንቺ ወዳለሽበት አካባቢ ይመጣሉ። እግዚአብሔር በብዙ አይነት መንገድ ሊያስተምርሽ ይሞክራል። አንቺ ግን ዝም ብለሽ ቆመሻል። አዝለሹ የቆምሽው ልጅ የአንቺ ልጅ ቢመስልም ግን ልጅነትሽ ነው። ወይ የስላሴ ልጅነት ነው፣ ወይ ደግሞ አሁን ያለው ባህሪሽ ገና አልተገራም ወይ አላደገም። ይሆን ያልነቃሽ ያልደረስሽበት ነገር አለ። ፍዝዝ ያልሽበት ጉዳይ ይኖራል እና ዘመኑን ዋጂው። አሁን ያለሽበትን ጊዜ እዩ። ያዘልሽው ራስሽን ነው። እንደ ሕፃን እንክብካቤ የሚገባው ጡት ልታጠቢው የሚገባ የእግዚአብሔርን ቃል ልትመግቢው የሚገባ ማለት ነው። ዞሮ ዞሮ አይምሮሽን ከፍተሽ ልታስተውዩ የሚገባ አንድ የሆነ ጉዳይ አለ አንቺ ውስጥ። ሰዎች ከተለያየ ቦታ ወደዛ የሚመጡ ከሆነ አንቺ ወዳለሽበት አካባቢ የሚመጡ ከሆነና ምን እንደሆነ የማታውቂው ከሆነ አሁን በዜናም በምንም እየተከናወነ ያለው ነገር የሆነ ያልተረዳሹ ነገር አለ። እግዚአብሔር ያቺ አውቶቢስ እጅሽ ላይ ያለው ስልክ ልትሆን ትችላለች። ያ ሁሉ ህዝብ ደግሞ ስልክ ውስጥ የምትመለከችው ኢንፎርሜሽን ሊሆን ይችላል። ስለዚህ እነዛ የሚመጡት ሰዎች አንቺ እጅሽ ላይ ባለው ቴሌቪዥኑም ይሁን ስክሪን ሞባይልሽም ይሁን በወሬም ይሁን በዙሪያሽ ያሉ የሚሰሙ ነገሮችን ከቁም ነገር አትቆጥሪያቸው፣ ወይ ደግሞ ምንድን ነው ብለሽ ግራ የተገባሽበት ጉዳይ አለ። አስቢውና ንስሐ መግባት ካለብሽ ንስሐ መግባት፣ ስጋው ደግሞ መቀበል ካለብሽ ቶሎ ማሰብ በዚህ ጉዳይ ላይ እና የሆነ ጊዜውን እንድታዩ ያለሽበት የቆምሽበትን ቦታ እንድታስተውይ ይፈልጋል እግዚአብሔር። ድንኳን ተተክሎ ማየትም እንደዚህ ነው። ብዙ ጊዜ በር ላይ ድንኳን ተተክሎ ማየት፣ ሰው ሲሞት ማየት ምንድን ነው ነገ እንዲህ አይነት ነገሮች ሊፈጠሩ ስለሚችሉ አንቺ ማስቢበት እንደማለት ነው። ጥቆማ ነው። እሺ፣ ንስሐ በመግባት ባልከው ማለት ነው። ንስሐ አባት ጠይቄ ሰጥተኝ ነበርና ገብቼ ነበር ማለት ነው። በሚገርም ሁኔታ ንስሐ እገባለሁ ብዬ ዛሬ ባሰብኩት ማለት ነው በህልሜ ምን አየሁ? ከቀኝ እግሬ ላይ ጫፏ ላይ እንቅፋት የምትመታን ነገር አለች አይደለ? ከሱ ላይ እንደ ብጉር ነገር ወጥቼ መዝሼ ሳወጣ የሆነ ትንፍስ የምትለው ነገር የለም። እንደዛ ትንፍስ አልኩና ሲፈርቅ እንደ ቅጠል እንደ ጫት ቅጠል ፈርጦ በሶፍት ስጠራርገው ተንቅልፌ ብንመሰል እኔ ራሴ በጣም ቅልል ብሎኝ ተነሳው ማለት ነው። እና ገና ንስሐዬን እኮ አልገባሁኝም። ንስሐ ልገባ ጠዋት በቃ በጣም ደስ የሚል አሁን እኮ ገርሞኝ እኮ ነው። ይሄ ህልም ፍቺ የማያስፈልገው ያው በክት የሆነ ቆሻሻ የሆነ ነገር ነው እያስወገድሽ ያለሽው። ኃጢአት ማለት ነው። አስቢ፣ ኃጢአት የዛን ያክል ቆሻሻ ነው፣ ዌስቴጅ ነው። ስለዚህ እግዚአብሔር እንዴት ኃጢአትሽን ከተናዘዝሽ በኋላ ንስሐ ከገባሽ በኋላ እንዴት ቅልል እንደሚልሽ ገና በህልም እያስተማረሽ ነው፣ እያሳየሽ ነው። ያው እሳቸውን ደውዬ በዛ አሁን እያጠመቅኩኝ ነው በኋላ ደውዬ አሉኝና ቀጠሩኝ ማለት ነው። ከዛ ደግሞ ጎርጊስ ነበር፣ የጎርጊስ ቀን ነበር እና እኔ ራሴ ያው ማለት ቅልል ብሎኝ ስለተነሳ ያው እሱ ገባኝ። መጀመሪያ የነገርሽኝ ህልምና ይሄ እኮ ተያያዥነት ያለው ነው፣ አንድ አይነት ነው። ይሄኛው መጀመሪያ ያየሁት ሁለቱም የነገርኩ ከዛ በኋላ ነው። እሱም በሱባኤና እንደዚህ ደግሞ በመቁጠሪያ እየቀጠቀጥኩኝ ያለው ያው ራስ ግለጥ እያሉኝ አሁን ሁለቱ ልጆች ከነሱ የመጣ መንፈስ ይሆናል አልከኝ አይደለ? እንደሱ ያየሁትና አንድ ህልም ልንገርህ። እሺ። ኢትዮጵያ ነውና ኢትዮጵያ እኔ ውጭ ነው ያለኝና
ትልቅ ግቢ ነው የእናቴ ግቢ ማለት ነው። እና በጣም ብዙ ሸክላ ድስት ሽሮ የሚሰራባቸው ድስቶች አሉ አይደለ? እንደሱ አይነት ነው። እና በጣም ግቢው ሞልቶ ከዛ ውሃ አቅርበን አጠገቤ የሆነ ሴትዮ አለች ልናጥብ እየተዘጋጀን ማለት ነው። ግን ግቢው እንዳለ በሸክላ ከቤቱ አውጥተን ማለት ነው የሞላው። ከቤት ውስጥ ነው ሸክላውን ለማጠብ። ሸክላውን ምን አልገባኝም። ሸክላ ለማጠብ ነው ውሃ የምትሞሉት ወይስ ምንድን ነው? ሸክላው ከቤት የምናወጣው ሸክላ የሸክላ ድስቶች ማለት ነው። እሺ አውጥታችሁ ምን እያደረጋችሁ ነው? ሽሮ መስራት እና ግቢ ውስጥ ሙልት አደረግነውና ቁጭ ብለን ውሃ ቀረብን። ግን ምንም ለማጠብ እንደማዘጋጀት አለ አይደለ? ዝም ብሎ ቁጭ አለን። ከዛኛም ልናጠብ ማለት ግን ግቢው እንዳለ በሸክላ ድስት ሞልቷል ማለት ነው። የማይጠቅሙ የነበሩ እንደ ሸክላ ተሰባሪ የነበሩ ወይም ደግሞ የመናፍስት የባዕድ አምልኮ አስተሳሰብ ቤታችሁ ውስጥ ነበረ። ምናልባት እንኳን የዛር መንፈስ ያዘዛቸውን ነገር ያከናውኑበት የነበሩ እቃዎችን ማጠብ ማስወገድ። በሸክላ የተመሰለው ስጋችሁ ነው። ሸክላው የራሳችሁ የእናንተ ስጋ ነው እና በንስሐ ሁላችሁም መታጠብ፣ አንድ ላይ መስገድ እንዳለባችሁ ማሳያ ነው። ቤተሰብ በሙሉ በህብረት አንድ ላይ አንቺም የምታውቂያቸው ቤተሰቦች በሙሉ ቤት ውስጥ ያላችሁ ሰዎች በሙሉ ስጋችሁን ማጽዳት። የሆነ የጣዖት ምግብ በልታችሁ ይሆናል። ለጣዖት የተሰዋ ማለት ለአቴቴም ለመንፈሱም ለጠቋር ለአዳልሞቴም የተዘጋጀ ምግብ ይኖራል እና በፊት በልጅነታችሁ ያን ስትበሉ ካደጋችሁ ሸክላው ቆሽሿል፣ ስጋችሁ ማለት ነው። ስለዚህ መታጠብ የሚገባው ነገር አለ። በጅምላ ሁላችሁም አንድ ላይ ቄደር መጠመቅ እንዳለባችሁ ማሳያ ነው። በጣም አመሰግናለሁ። እሺ፣ እኔት እሺ፣ አመሰግናለሁ። እግዚአብሔር ያክብርልኝ።